አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? አልሐምዱሊላህ። ዛሬ ምን ላሳያችሁ መሰላችሁ? እንግዲህ ፖፖ የሚባለውን የሶሻል ሚዲያ ማቀው የለም ብዬ እገምታለሁ ማለት ነው። እስኪ ስለ ፖፖ የሶሻል ሚዲያ አንዳንድ ነገር ላሳያችሁ እህቶቼ። በእንግሊዘኛ አንችልም በአማርኛ አርጉልን እያሉ ብዙ እህቶቻችን እየጠየቁ ስለነበረ እስኪ አማርኛውንም በእንግሊዘኛውም እያረኩኝ ለማስረዳት እሞክራለሁ። እናንተ እንግዲህ ቪዲዮውን እስከ መጨረሻ ድረስ እዩትና ከአከፋፈቱ እስከ ውስጥ ገብተን እንዴት መስራት እንዳለብን እንዴት ኮይን መሰብሰብ እንዳለብን አሳያችኋለሁ ማለት ነው ውዶቼ። በተከታታይ አስቀምጥላችኋለሁኝ። አውርጄዋለሁ እኔ እየሰራሁበትም ስለሆነ ለእናንተ ግን እንዴት እንደምታወርዱ አሳያችኋለሁ ማለት ነው። ወደ ፖፖ የጋበዛችሁ ጓደኞቻችሁም ወይም ዘመዶቻችሁ ሊሆኑ ይችላሉ። በቴሌግራም ወይም በዋትስአፕ ወይ በኢሞ ሊንክ ይላክላችኋል ማለት ነው። ያን ሊንክ ተጭናችሁ ነው አፑን የምታወርዱት ማለት ነው። እኔ ለምሳሌ እስኪ በቴሌግራም ለጓደኛዬ ልክለት ይሄ ነው ማለት ነው ሊንኩ ይወስደኛል ማለት ነው። እንደምታዩት ማለት ነው። እዚህ ጋር ዳውንሎድ አድርጊ እያለኝ ነው። ዳውንሎድ አድርጊ እያለኝ ነው። ዳውንሎድ ኢሚዲየትሊ የምትላለች ማለት ነው። እሷን እጫነዋለሁ ማለት ነው። እንደዚህ እሷን በምጫንበት ሰዓት ዳውንሎድ አርጉኝ ነው የሚለው። ወደ ፕሌይ ስቶር ነው የሚወስዳቸው። ኦልሬዲ እኔ ስላወረድኩት ቀጥታ ወደዚህ ነው ያመጣኝ ማለት ነው። ዳውንሎድ አድርጋችሁ ኦፕን ስትከፍቱት አውርዳችሁ ስትከፍቱት ማለት ነው በዚህ መልኩ ይመጣላችኋል ማለት ነው። ከወረደ በኋላ ስትጫኑት ማለት ነው በምንድን ነው መክፈት የምትፈልጉት ይላችኋል። በጉግል ነው ወይስ በፌስቡክ ነው ወይስ ደግሞ በኢንስታግራም ነው ይላችኋል ማለት ነው። እናንተ በፌስቡክም መክፈት ትችላላችሁ፣ በጉግልም እንደገና በኢንስታግራምም አለ። ታች ላይ ደግሞ የስልክ ምልክት አለች፣ በስልክ መክፈት ይቻላል ማለት ነው። እዚህ ጋር በኢሜልም አለ ማለት ነው። በዚህ በሶስቱም መክፈት ይቻላል ማለት ነው ውዶቼ ማለት ነው፣ ከታች ባሉት ማለት ነው። እስኪ አሁን እኔ በአንደኛው ከፍቼ ላሳያችሁ ማለት ነው። እስኪ ጎግል የሚለውን ልጫን። ጎግል የሚለውን ሲጫን አክሴፕት በይለኝ አክሴፕት ለዋለሁ ማለት ነው። አክሴፕት ስለው እንግዲህ እኔ ብዙ ጉግል ኢሜሎች አሉኝ ማለት ነው። እንግዲህ እናንተ አንድም ሁለትም አንድም ሊኖራችሁ ይችላል። ለምሳሌ እኔ እንደምታዩት እዚህ ብዙ የጉግል ኢሜሎች አሉኝ ማለት ነው። እስኪ ለምሳሌ በአንደኛው ልክፈትና ላሳያችሁ ማለት ነው። ባልተከፈተበት አይቼ ላሳያችሁ። እሺ ይሄንኛውን መረኩኝ ማለት ነው። ይሄን የጉግል ስሜን መረኩኝ። ከዛ ይሄንን ስትመርጥ ምን ይለኛል? አግሪ ኤንድ ሼር ይለኛል ማለት ነው። እቺን በረዘም ባለ ጽሁፍ የተጻፈችው ማለት ነው። አግሪ ኤንድ ሼር ይለኛል ማለት ነው። እቺን አግሪ ኤንድ ሼር የምትለውን እጫናለሁ ማለት ነው። እንግዲህ እየፈለገ ነው፣ ጠብቁት። ከዛ በኋላ ይሄን ካልኩ በኋላ በዚህ አይነት መልኩ ይመጣልኛል ማለት ነው። ሞላቸው ፎርሞች አሉ ማለት ነው። እዚህ ጋር ካሜራ ፕሮፋይል ታረጋላችሁ መጀመሪያ ላይ የሚመጣላችሁ ማለት ነው። እዚህ ጋር ፕሮፋይል ይሄን አንዴ ስትጫኑት ወደ ጋላሪያችሁ ወስዳችኋል ማለት ነው። ይሄን ጫን ስትሉት ወደ ጋላሪ ወስዳችኋል ማለት ነው። እናንተ የምትፈልጉትን ፕሮፋይል ማረግ ትችላላችሁ። እኔ ለምሳሌ እስኪ ይሄንን ፕሮፋይል ላድርግ። ከዛ ቀስቷ ታሳየኛለች። ቀስቷን እነካለሁ ማለት ነው። ከዛ ሪስቶር ይለኛል። ሪስቶር የሚለውን ራይት የምትለውን እነካለሁ ማለት ነው። በዚህ መልኩ የፕሮፋይሌን አረኩ ማለት ነው። ቀጣይ ኒክኔም ነው። ኒክኔም እንግዲህ ስማችሁን መጻፍ ትችላላችሁ። ለምሳሌ እኔ አሁን እዚህ ጋር በላይነሽ ይላል ማለት ነው። በላይነሽ ይላል አሁን እዚህ ስም ተጽፎበታል ማለት ነው። ስም መቀየር ከፈለኩኝ እንደዚህ አድርጌ መቀየር እችላለሁ። ለምሳሌ እናጠፋና ሌላ የፈለኩትን ስም ማለት እችላለሁ። ለምሳሌ ፎዚ ያልኩት
ከዛ በኋላ እዚህ ጋር ዓመተ ምህረት ዴት ኦፍ በርዝ ይላል። እዚህ ዓመተ ምህረት ነው የምትሞሉበት ማለት ነው። ከ18 ዓመት በላይ መሆን አለበት። እዚህ ጋር ውዶቼ ከ18 ዓመት በላይ ከሆነ አይቀበለንም ማለት ነው። ስለዚህ ይችን ስትነኩት እዚህ ጋር ታች ላይ መጥቶ ያስመርጣችኋል ዓመተ ምህረት ማለት ነው። ከ18 ዓመት በላይ አርጉት ግዴታ። የተወለዳችሁበትን ዓመተ ምህረት የማታውቁት አላችሁ ብቻ ከ18 ዓመት በላይ እንዲሆን ነው የሚፈቀደው ማለት ነው። እናንተ በፈለጋችሁት ዓመተ ምህረት መረኩኝ 1997 መረኩኝ። ይሄንን ከመረኩ በኋላ እዚህ ጋር ትታያችኋለች። እዚህ ጋር ኮንፊርም የምትላለች ማለት ነው። እዚህ ጋር ኮንፊርም የምትላለች ማለት ነው። ኮንፊርም የምትለውን ትነኩልኛላችሁ። ኮንፊርም የምትለውን ትነኩልኝ። ቀኝ በኩል የምትታየውን ሲኦ ኮንፊርም የምትለውን ትነኩልኛላችሁ ማለት ነው። ከዛ ይሄው ዓመተ ምህረቱን ቀይረልኝ በ1997 ታረገልኝ። ቀጣይ ምንድነው ካውንትሪ ነው አገር የአገር የምትኖርበትን አገር እዚህ ጋር ትሞላላችሁ ማለት ነው። ለምሳሌ እኔ ሳውዲ አረቢያ ነው ያለሁት። ሳውዲ አረቢያ ብሎ መጥቷል ማለት ነው። ከፈለኩ መቀየር እችላለሁ። እዚህ ጋር ሲጫነው ይሄው በተለያዩ ሀገሮች የፈለግነውን ሀገር ማድረግ እንችላለን ማለት ነው ውዶቼ። ከፈለግን ደግሞ ያለንበትን ሀገር ማድረግ እንችላለን። የሚመከረው ግን ያለንበትን ሀገር ብናደርገው ለምን በሎኬሽን እንትን ይለዋል ማለት ነው፣ ይመልሰዋል። ሌላው ደግሞ ዝቅ ብለን እንግዲህ ጀንደር ነው። ጀንደር ላይ ወንድና ሴት፣ ወንድ ከሆናችሁ ሜል ትላላችሁ፣ ወንድ ትላላችሁ ማለት ነው። ሴት ከሆናችሁ ደግሞ ፊሜል ትላላችሁ ማለት ነው፣ እዚህ ጋር ማለት ነው። እንግዲህ አሁን እኔ ሴት ነኝ፣ ፊሜል የምትለውን መርጣለሁ ማለት ነው። ከዛ እዚህ ጋር ኢንተር ዘ ኢንቫይት አይዲ ይላል። እዚህ ጋር የጋበዛችሁ ሰው ወደ ፖፖ አፕሊኬሽን የጋበዛችሁ ሰው የሱን አይዲ እዚህ ጋር ትሞላላችሁ ማለት ነው። ኢንተር ዘ ኢንቫይት አይዲ የሚለው ማለት ነው። ኢንቫይት ያረጋችሁ የጋበዛችሁን ሰው አይዲ ትሞላላችሁ። ለምሳሌ እኔ 57 1995 ይሄ የፖፖ አይዲ ነው ማለት ነው። ይሄ የፖፖ አይዲ ነው። የጋበዘኝም ሰው እዚህ ጋር ጻፍኩ ማለት ነው። ከዛ እነዚህን ፎርሞች ከዚህ ውስጥ አንዱ ተጎደለ ይሄ ሰሚት የሚለው አይመጣላችሁ ማለት ነው። ሁሉንም መሙላት አለባችሁ ማለት ነው። ከፕሮፋይል ጀምራችሁ ስማችሁን አለ፣ ዓመተ ምህረት አለ፣ ከዛ አገር አለ፣ ከዛ ሴትና ወንድ አለ፣ ከዛ ደግሞ ኢንቫይት ያረጋችሁ እዚህ ጋር ያረጋችሁትን ብትሞቱም ባትሞሉትም ችግር የለውም፣ ግን ብትሞሉት አሪፍ ነው አይዲው ማለት ነው። ከዛ መጨረሻ ላይ ይሄው ሰሚት በሰማያዊ ከለር ትደምቃለች ማለት ነው። ሁሉንም ፎርም ሞልተን ስንጨርስ ከዛ እኔ ምንድነው ማድረግ የሚጠበቅብኝ ሰሚት እላለሁ ማለት ነው። አሁን ሰሚት በምልበት ሰዓት እንግዲህ እንድተመልከቱ ከፈተልኝ ማለት ነው። እንደምታዩት እነዚህ ጊፍት ምናምን ነገር ነው ያው በየቀኑ የሚሰሩ። ከዛ እችን ኤክስ ብላችሁ አጥፏት ማስታወቂያ ነገር ነው። እንደዚህ መልኩ ነው በቃ የሚከፍትላችሁ ማለት ነው። እነዚህ ፖፖ ላይ የሚገኙ የፖፖ አፕሊኬሽን ላይ የሚገኙ የከፈቱ ሰዎች ላይ ላይቭ ላይ ያሉ ሰዎች ጋር ነው የሚያመጣችሁ ማለት ነው። በዚህ መልኩ ከፍቼ መጥቻለሁ ማለት ነው። እኔ አሁን እንግዲህ በሳኡዲ ስለሆነ የከፈትኩት የሳኡዲ ብለው የተከፈቱትን ነው የሚያመጣልኝ ማለት ነው። መጀመሪያ ላይ እንግዲህ እንደምታዋቸው ማለት ነው። እንደያገር ለምሳሌ ኢትዮጵያ ብዬ ባረገው ኑሮ የኢትዮጵያኖች ናቸው እዚህ ጋር የሚደረደሩልኝ ማለት ነው። ችግር የለውም እሱ መቀየር ስለምንችል አሳያችኋለሁ። መቀየር እንችላለን። እዚህ ጋር እንደምታዋቸው 5 ምልክቶች ከታች አሉ ማለት ነው። እነዚህ ሁሉም የራሳቸው ስራ አላቸው ማለት ነው። እዚህ ከደረስን በኋላ ወዴት ነው የምንሄደው? እችን የመጨረሻዋን አሻንጉሊት ምልክቷን ትነካላችሁ። የአሻንጉሊት ምልክቷን ይችን ማለት ነው ትነካላችሁ። ወደ ፕሮፋይላችሁ ጋር ነው የምንሄደው። ወደ ፕሮፋይላችሁ እንደዚህ ሲመጣላችሁ ማስታወቂያ ነገር ምናምን ሲመጣላችሁ ኦኬ በሉ። እችን አሻንጉሊቷን ስነካት ይሄው ወደ ፕሮፋይሌ ወሰዴ ማለት ነው። እንግዲህ ፕሮፋይሌ ላይ እንደምታዩት ሲኒም አለ አይዲም ሰጥቶኛል ማለት ነው። 80 ቤት አሁን በቅርብ 80 ምናምን ደርሷል ማለት ነው። ማሻአላህ እና እንደምታዩቸው እዚህ ጋር ኮይን ፍሬንድ ፎሎ የሚሉ አሉ። ወደ ታይ ዝቅ ስትሉ ኮይን እና
ፖይንት የሚባሉ አሉ። እዚህ ጋር የምንሰበስባቸው ኮይኖች እዚህ ጋር ነው የምናገኛቸው ማለት ነው። ከመጣም በኋላ ማይ ኤጀንሲ ነው የምንሞላው ማለት ነው። የጋበዘልን ሰውዬ የሚያስመዘግበን አስተማሪያችን ጋር የአጀንታችን ጋር ማለት ነው። ማይ ኤጀንሲ የሚለው ውስጥ ገብቼ የሱን አይዲ ሞላለሁ ማለት ነው። ለምሳሌ እዚህ ጋር እንደምታዩት ወደ ታች እንዲሳብ ሳረግ ማይ ኤጀንሲ የምትለውን አገኘኋት ማለት ነው። እቺ የራስ ምልክት ያለባት ሰምታላችሁ ማለት ነው። በዚህ መልኩ አይዲ እንድሞላ ጠይቀኝ ማለት ነው። ተከበበችውን ፕሊስ ኢንተር አጀንት አይዲ የሚለውን ማለት ነው። እሱን እጫናል። የሚያስተምረኝን ወደዚህ ወደ ፖፖ የጋበዘኝ ጋር ሰውን የሱን አጀንት የሱን አይዲ ነምበር እሞላለሁ ማለት ነው። እዚህ ጋር ለምሳሌ ልሙላና ላሳያችሁ። የሀገሬ ልጆች አይዲውን ሞልቼ ጨርሻለሁ ማለት ነው። አይዲውን ስሞላ የአጀንቴ ስም ከታች መጣልኝ በፕሮፋይሉ አድርጎ ፕሊስ ኢንተር አጀንት አይዲ የምትለውን በሰማያዊ ከለር የደመቀችውን እሷን እነካለሁ ማለት ነው። ኮንፊርም በይታለኝ ኮንፊርም እላለሁ ማለት ነው። ኮንፊርም እላለሁ ማለት ነው። ኮንፊርም ኮንግራቹሌሽን አለኝ ማለት እዚህ ጋር ምንም የምነካካው ነገር የለም። ኮንግራቹሌሽን ብሎኛል ተመዝግቤያለሁ ማለት ነው። እንደምታዩት እንግዲህ አስተማሪ አለኝ ማለት ነው። እኔን ጋይድ የሚያደርገኝ ማለት ነው። እዚህ ጋር አይ ዋንት ቱ ኳይት ዘ ኤጀንሲ ይላል። ይሄንን ከነካችሁ ያስወጣችኋል ማለት ነው። እንዳትነኩ ማለት ነው። ባክላችሁ ወደ ኋላ ነው የምትመለሱት ማለት ነው። አሻራ እንዴት እንደምንሰጥ ነው። እዚህ ጋር አሻራ የምንሰጠው እዚሁ አሁንም እዚህ ፕሮፋይላችን ጋር ነን። እዚሁ ናቸው ሲቲንጎቹ እዚህ ስር ናቸው አጠቃላይ ማለት ትችላላችሁ። ስለዚህ እንደ ሳብ አድርጌ እዚህ ጋር ኦውዝ የምትል ኤዩቲኤች የምትል ሲቲንግ ምልክት የምትመስል ውስጧ ራይት ያለባት ኤዩቲኤች ኦውዝ የምትለውን እሷን እጫናለሁ ማለት ነው። አሻራ መስጠት አለብን ማለት ነው። ከዛ በኋላ ላይ ፌስ አውቶንቲኬሽን የሚለውን እንነካለን ማለት ነው። ፌስ አውቶንቲኬሽን ጎ ይላል አንዳንዴ። አሁን እኔ ጋር ቀስት ነው የሚያሳየኝ። ፌስ አውቶንቲኬሽን ቀስቷን እነካለሁ ማለት ነው። በዚህ መልኩ ይወስድናል ማለት ነው። አሁን እንግዲህ በዚህ መልኩ ከወሰደን በኋላ እንደምታዩት እዚህ ጋር ስታርት ቱ ሰርቲፊኬት የምትል በሰማያዊ ከለር ደምቃ ትታየናለች ማለት ነው። ታች ላይ ዚስ ስታርት ቱ ሰርቲፊኬት የምትለውን አንዴ እንጫናለን ማለት ነው። አሻራ ወደ መስጠት ነው የምንሄደው ማለት ነው ውዶቼ። እሷን አንዴ ስነካ ስታርት ቱ ሰርቲፊኬት የሚለውን እንደዚህ መልኩ አሻራ እንዲሰጥ እያዘዘኝ ነው ማለት ነው። እንደምታዩት ማለት ነው። በካሜራው ውስጥ ያስገባችኋል። በትክክል ትገቡለታላችሁ። ታች ይሄን ያሻንጉሊት ምልክት ትመጣና እንቅስቃሴ ታሳያችኋለች። ሪአክሽን ማለት ወይ ወደ ጎን ወይ ወደ ታች ወይ ወደ ላይ ምናምን አድርጉ ትላችኋለች ማለት ነው። እኔ ኦልሬዲ ስለሰጠሁኝ ሁለተኛ አሻራ አይቀበለኝም ማለት ነው። እናንተ በዚህ መልኩ አሻራ ትሰጣላችሁ ማለት ነው ውዶቼ። ከዛ በኋላ አሻራ ከሰጣችሁ በኋላ እዚህ ጋር የሰጣችሁበትን ፕሮፋይል ጋር ይመጣላችኋል ማለት ነው። እንደምታዩት እዚህ ጋር ኤክስ አሳይቶኛል። ካልተቀበላችሁ ኤክስ ነው የሚያሳያችሁ። ከተቀበላችሁ ደግሞ እዚህ ጋር ፕሮፋይላችሁን ካሜራ ውስጥ የተቀረጻችሁትን ያስቀምጥላችኋል። ከዛ ራይት ያረግላችኋል ማለት ነው። ሰርቲፋይድ ይሆናል ማለት ነው ሲቀበላችሁ። እኔ ጋር ስለሰጠሁኝ ሁለተኛ አሻራ ፖፖ አይቀበልም ማለት ነው። በዚህ መልኩ አሻራ ከሰጣችሁ በኋላ ሌላ የሚጠበቅባችሁ ወደ ኋላ ባክ ብለን እንመለስና ማይ ኤጀንሲ ተመዘገብ። ከዛ በኋላ አሻራ ሰጠን። ከዛ በኋላ ምንድነው የሚጠበቅብን? እዚች ጋር በቀኝ በኩል የምትታየው ወደ ላይ ያሉ ሰዎች ጋር እንመለሳለን። በቀኝ ነው በግራ በኩል ያለችውን ታች ላይ 5 ምልክቶች ያሳየኋችሁን የመጀመሪያውን በግራ በኩል ያለችውን ትነኩና ወደ ተዳላችሁ ወደ ኤጀንታችሁ ጋር ወይም ፓርቲ ለመስራት እንዴት እንደሆነ አሳያችኋለሁ ማለት ነው። እዚህ ጋር እንደምታዩት እያንዳንዱን እየከፈታችሁ ብታዩት ላይቭ ላይ ያሉ ሰዎች ናቸው ማለት ነው። እንደዚህ ብታዋቸው